ለኢትዮጵያ ገበሬ መሬት አርሶ ራሱንም ከተሜውንም ከሚመግብበት የሥራ ቦታነት ባለፈ ከብዙ ነገሮቹ ጋር የተቆራኘ ነው። የገጠር መሬት አስተዳደርና ፍትሃዊ ተጠቃሚነት ላይ በየጊዜው የሚነሱ ሐሳቦች አሉ። በተለይም የከተሞች መስፋፋት፣ የኢንቨስትመንት እድሎች መጨመርን ተከትሎ አርሶ አደሩ ለግብርና የሚጠቀምበት መሬት በተለያዩ መንገዶች እየተገፋበት መሆኑን ገበሬውም አጥኚዎችም ያስረዳሉ። የተፈናቀለው አርሶ አደሩን ወክዬ ነው። ለዚህ ያለው ሂደት ምንድነው የሚለው እኛ እንደኛ ቀበሌ ሁለት ቀበሌ ነው። ቢቃና ሙዳ ሰንቀሌ ቀበሌ የሚባል አለ። 20 ሄክታር ነው የወሰደው 1997 ማለት ነው። የ5 አመት ክፍያ የ1 አመት በ5 ተባዝቶ ማለት ነው ምርት ዘመኑ እንደዛ ተብሎ ነው በዛኛው ጊዜ መመሪያ የተወሰደው፣ ግን አልተከፈለም። የዛኑ ጊዜ ክፍያ አነስተኛም ቢሆን ተከፍሎ ወደ አርሶ አደሩ አልደረሰም ማለት ነው። እና 26 አርሶ አደር ነው ከመሬቱ ላይ የተነሱት 26 አባወራ ናቸው። ብዙ ቤተሰብ እስከ 160 ምናምን ቤተሰብ ከስራቸው አሉ። ለመሆኑ ግን ከገጠር መሬት አስተዳደርና አጠቃቀም ጋር በተያያዘ የሚነሱትን የተለያዩ ሐሳቦች በማቀራረብ ገበሬውም በመሬቱ ላይ ፍትሃዊ ተጠቃሚ እንዲሆን ኢንቨስትመንቱም የከተሞች እድገቱም ሳይጎዳ በጋራ ማስኬድ ለምን አልተቻለም ስንል ጠይቀናል። በመሬት ፍትሃዊ ተጠቃሚነት ላይ በዓለም አቀፍም ይሁን ኢትዮጵያ በራሷ ባወጣቻቸው ሕጎቿ የተቀመጡ ሐሳቦች አሉ የሚሉት የኢትዮጵያ የሕዝብ አስተዳደር ባለሙያዎች ማህበር ፕሬዝዳንትና በኦሮሚያ ስቴት ዩኒቨርሲቲ መምህር የሆኑት ዶክተር ባጫ ከበደ ነገር ግን የወጡ ህጎችና ፖሊሲዎች ተፈጻሚነት አሁንም ድረስ ጥያቄ ያለበት ነው ይላሉ። በታሪክ ሂደት ውስጥ የተመለከትናቸው ያየነው ህዝብን ማዕከል ያደረገ ሳይሆን ፖሊሲ ራሱ መንግስት የፈቀደውን ነገር እስከ መከልከል ድረስ የተደረሰበት ሀገር ነው የደረስነው። መንግስት ፈቅዶ አድርጉልኝ ብሎ ዳታ ስጡልኝ ብሎ እኔ አንቺን አስተምሬ አንቺ ራስሽ ማለት ነው ዳታ ማሰጥበት ኢንቫይሮንመንት ውስጥ የገባንበት ሁኔታ አለ። ያንን ለመከላከል መንግስት መጀመሪያ ያለውን ላንድ ስቶክ ይወቅ። ላንድ ስቶኩን ለፐብሊክ አቬለብል ያድርግ። የመንግስት ነው፣ በመንግስት በጀት ነው የተሰራው፣ የሚደበቅ ነገር የለም። ሁለተኛ ላንድ ስቶኩ ሲሰራ ላንድ ዳታ ሲወሰድ ከማን ነው የሚወሰደው ነው? ማን ነው መረጃውን የሚሰጠው ነው? የመረጃው ባለቤት ማን ነው? ምክንያቱም ሁሉም የሚናገረው ከራሱ አንግል ነው የሚያወራው። ላንድ ሰርቲፊኬሽን ሲመጣ ይሄ ላንድ ሬጅስትሬሽን ሲመጣ እነሱ ነገሮች ኢንክሉድ ከተደረጉ የኮንፍሊክት ሶርሱ ይቀንሳል። ሁለተኛ ያለውን ላንድ በጣም በደንብ መጠቀም። መሬታችን በእርሻ እያለቀ ነው ያለው። ወደዚህ ወደ አዳ ብትሄጂ የጤፍ ሀገር ነው የሚባለው። ጤፍ የሚመረተው እዛ አካባቢ ነው። እነዛ መሬቶች ለኢንቨስትመንት እየሰጠን ኢንቨስትመንት አያስፈልግም አይደለም፣ በጣም ያስፈልጋል። የኢንቨስትመንት ሰስቲቢሊቲ አናሊስት ብሎ መንግስት አምጥቷል። አሁን በፖሊሲ ደረጃ የትኛው መሬት ለኢንቨስትመንት ይሆናል፣ የትኛው ለየትኛው እርሻ ይሆናል፣ ለጤፍ የትኛው ይሆናል የሚለውን ነገር መንግስት አስቀምጧል በአቅጣጫ። ግን በዛ አካባቢ የሚሰሩ ሰዎች እኛን ጨምሮ በዛ ፓተርን የመስራት እድል ካለ እነዚህ የምትያቸው ችግሮች ይቀንሳሉ። የከተማም ይቀንሳል፣ የገጠርም ይቀንሳሉ። ከመሬት አስተዳደርና አጠቃቀም ጋር ተያይዞ በተቀመጠው አሰራር መሰረት ነገሮች ህጋዊ ሂደታቸውን ጠብቀው ቢሄዱ አሁን የሚታዩ ውዝግቦች አይነሱም ነበር የሚሉት ዶክተር ባጫ በኢንቨስትመንትና ከተማ ማስፋፋት ምክንያት ግን ከስራውና ብዙ ነገሩ ከሆነው መሬቱ ገበሬው መፈናቀል የለበትም ይላሉ። በገጠርና በከተማ መካከል መስተጋብሮች ይኖራሉ ማለት ነው። የዛን ጊዜ አሎንግ ዘ ቼን ከፕሮዳክሽን እስከ ኤክስፖርት ድረስ ያለው ማህበረሰብ ተጠቃሚ ይሆናል። ያንን የሚፈጥር ስርዓት ያስፈልጋል። በመሬት ላይ ስለሚሰራ የከተማ የገጠር ተብሎ ለመለየቱም አንድ ትርጉም አለው የራሱ። በተቻለ መጠን ኢንተርፌስ ቢኖራቸው፣ ምክንያቱም ከተሞቻችን ገበሬዎችን እያፈናቀሉ ናቸው። አዲስ አበባንም ማውሰድ ይቻላል። ሌሎች ከተሞች በየክፍለ ከተማ ያሉት በየሁሉ መንገድ ያለው ነው። እሱን ችግር አለባቸው። ያንን ለመቅረፍ ብዙ መስራት ያስፈልጋል። አንደርስታንዲንግ ያስፈልጋል። ህዝብን ማወቅ ያስፈልጋል። የሴት እይታ ያስፈልጋል። የዲስአብል የሆኑ ሰዎች እይታ ያስፈልጋል። የትልልቅ ሰዎች እይታ ያስፈልጋል። የልጆች እይታ ያስፈልጋል። ምክንያቱም መሬት ማለት ብዙ ነገር ነው። እኛ እንደ ኮሞዲቲ አይደለም እናየው። መሬት እንደ በኒዮ ሊበራሊዝም እሳቤ መሬት እንደ ማሽን እንደ ለበር ነው የሚታየው። መሬት በእኛ ህዝብ ዘንድ መሬት ማሽን አይደለም። መሬት ካፒታል አይደለም። መሬት ስፒሪቹዋል ዳይሜንሽን ሁሉ አለው። አይደንቲቲ አለበት። ያንን አይደንቲቲ ስትነካ አስቸጋሪ ይሆናል። እና መሬት ተትስቶ አይደለም። መሬት ስንሰጥ የአካባቢ ማህበረሰብን ያቀፈ ይሁን ነው። ሰው ያገኝ አይደለም። የአካባቢ ማህበረሰብ ኢንቴግሬት ይደረግ ነው በልማት ውስጥ። የዛን ጊዜ ባለቤትነት ይመጣል። ከመሬት ፍትሃዊ ተጠቃሚነትና አስተዳደር ጋር በተገናኘ በተለይም አርሶ አደሩ በተለያዩ መንገዶች መብቱ እንዳይገፋ ተገቢውንም ካሳ እንዲያገኝ አውቆም ስለ መብቱ እንዲጠይቅ እየሰራን ነው የሚሉት ደግሞ ላንድ ፎር ላይፍ ኢትዮጵያ የተባለ ሀገር በቀል ድርጅት ጠቅላላ ጉባኤ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር መለሰ ዳምጤ ናቸው። ላንድ ፎር ላይፍ በተለይ ገበሬዎች፣ የከተማ ነዋሪዎችም የልማት ስራ በሚሰራበት ጊዜ ሰዎች ከኖሩበት ቦታ ይፈናቀላሉ። ያ ማለት እኛ የልማት ስራውን በመጥላት አይደለም። እኔ አሁን ለምሳሌ የተወሰኑ ሀገሮችን ለማየት እድል አግኝቼ አይቻለሁና ኢትዮጵያ እንዲያው በልማት በጣም ወደኋላ ቀርታለችና ብዙ ልማት አልሰራችም። በዛም እንዲያውም ሀዘን ነው የሚሰማኝ። ሀገሬ በጣም ከፍተኛ የሆነ እድገት ደረጃ ላይ እንድደርስ እፈልጋለሁ በበኩሌ። ሆኖም ግን
ግን ልማት በሚሰራበት ጊዜ የሰዎችንም መብት አክብሮ ነው መሰራት ያለበት ነው። የሰዎች መብት ሳይከበር የልማት ስራዎችን ብቻ እያዩ መሄድ ሌላ ጉዳት ያመጣል። በአንድ በኩል ጥሩ ነገር እየሰራን በሌላ በኩል ደግሞ በሰዎች ላይ ችግር ያመጣል ከሚል ነው። ከኢንቨስትመንት ልማትና የከተሞች መስፋፋት ጋር ተያይዞ መሬቱን የሚሰጠው ገበሬ ተገቢውን ጥቅም እንዲያገኝ በተለይ ከግብርና ስራ ጋር ተያይዞ ያለውን በተመለከተ ምን እየተሰራ ነው ስንል በግብርና ሚኒስቴር የገጠር መሬት አስተዳደርና የጂኦስፓሻል ዴስክ ኃላፊ የሆኑትን ወይዘሮ ያለም ዘውድ ደምሴ ጠይቀናል። መሬት ለኢንቨስትመንት በሚሰጥበት ጊዜ የአርሶ አደሩን ወይም ደግሞ የአርብቶ አደሩን ህይወት በማይጎዳ መልኩ መሰራት እንዳለበት በህግ የተቀመጠ ነገር አለ። መናበብ እስከተቻለ ድረስ ስጋት ይሆናል ብዬ አላስብም። ምክንያቱም ከተሜነት የማይቀር ሁኔታ ነው። ስለዚህ የብዙ አገሮችን ኤክስፔሪየንስ እናይም የከተማው ህዝብ ቁጥር ብዙ ነው፣ የአርሶ አደሩ ቁጥር በጣም አነስተኛ ነው። ያንን ነው የምናየው በኢንተርናሽናል ኤክስፔሪየንስ ራሱ። ስለዚህ ያንን ማናበብ ችለን ካስኬደን አርሶ አደሩ ወይም አርብቶ አደሩ እንዳይፈናቀብ በከተማ መስፋፋት ምክንያት አድርገን እሱን የነሱን ተጠቃሚ ዘላቂነት ባለ ሁኔታ ተጠቃሚ የማድረጉን ሂደት ጠብቀን ሽግግሩን በዛ መልክ ብንሰራ ክፋት ይኖራል የሚል ሀሳብ የለኝም። ከ80 በመቶ በላይ ኢትዮጵያዊ ህይወቱ ስራውም ገቢውም በቀጥታ ከመሬት ጋር የተቆራኘ መሆኑ ይነገራል። ይህ በግብርናውም በእንስሳት እርባታውም የተሰማራው ዜጋ ከመሬት አስተዳደርና ፍትሃዊ ተጠቃሚነት ጋር በተገናኘ እንዳይጎዳ ግን በብዙ መልኩ ሊሰራበት ይገባል ተብሏል።